15ኛው የዘር ማጥፋት ነው። ከቀዳማዊ ምኒልክ ጀምሮ ዘረደሸቱን ብዙ አሰቃይተው ገለው ያሁኑ አይነት ፍጅት አድርገው ያው ኩዴታ አድርገዋል። ከዛ በኋላ የዛጉዌ ስርወ መንግስትና የምኒልክ ስርወ መንግስት ወሎና ትግራይ ሲጣሉበት የኖሩና ምኒልክ በደንከል በረሃ ውስጥ የተገደለበት ነው ቀዳማዊ ምኒልክ። ከዛ በኋላ ዛጉዌ ከዛ በኋላ ግን በየምዕተ ዓመቱ 125 130 150 የሚደርስበት ጊዜ አለ። በየምዕተ ዓመቱ የዘር ማጥፋት አለ። ከሰሜን የሚነሳ ንፋስ ይባላል እና በአፄ ዮሐንስ አሁን እንግዲህ መጨረሻው ከዚህ በፊት የነበረው በአፄ ዮሐንስ ጊዜ ወሎን እና ጎጃምን ያጠፉበት ጊዜ ነው። አሁን እንግዲህ ደግሞ መላው ኢትዮጵያ ላይ ቀለበት ሰርቶ የተነሳ ጦርነት ነው። ለማቆም የህዝብ ኃይል ያስፈልጋል። አዋቂ ሰዎች ሊነጋገሩበት ይገባል። ምሁራኖች ሊያወሩበት ይገባል በዚህ ጉዳይ ላይ እንጂ ይሄ 35ኛው የዘር ማጥፋት ነው። በእኛ መስከም እንትን የሚያማክርም የለም፣ ይሄንንም የሚተነብይ የለም። በጣም የሚገርመው ነገር ቤንሻንጉል ላይ ያለው ዓለም አቀፍ ጦርነት ያስነሳል። እስከ መሪዎቹ የሚሰሩት ስራ እኔ ቤንሻንጉል ላይ መድኃኒት ለቅም ነበርና ሰሚም የለም። ከቤንሻንጉል በኋላ ከፋ ነው፣ ጋምቤላን፣ እነዚህ በሙሉ ቀለበት የሰራ ጥፋት አለ። ስለዚህ እሱን ለማምከን የኢትዮጵያ ህዝብ ቤት ለቤት መተያየት አለበት። አለበለዚያ ግን ጦርነቱ ለጊዜው ሊሰንፍ ይችላል። ጎሬላ ሆኖ አንዱን እየገደለ ያው ዘር ማጥፋቱ ይቀጥላል። እሱ እንዳይቀጥል ግን ለምሳሌ ቤንሻንጉል ላይ አባይ ላይ የሚሰራውን የወርቅ አጠባ ስራ ማቆም አለባቸው። የባህላዊ ወርቅ አጠባ ለምን ሜርኩሪ ኮንትሮባንድ ይገባል። ያን ሜርኩሪው እዛ ላይ ያጥቡትና አባይ ወንዝ ውስጥ ይገባል። አባይ ወንዝ ደግሞ ሄዶ ሜዲትራኒያን ላይ ከደረሰ ኢትዮጵያ ላይ ከፍተኛ ማዕቀብ ይጣላል። አሁን ይሄን ስራ ነው እየሰሩ ያሉት እነዚህ ሰዎች። የነሱ ሰዎች ናቸው እዛ ውስጥ የሚሰሩት፣ እነሱ ያሰለጠኗቸው ሰዎች ናቸውና 30 ዓመት በላይ ጥናታቸውን አጥንተው የገቡበት ጥፋት ነው። ይሄን ጥፋት ቤት ለቤት አንዱን እያየ አገሩ እንዳትጠፋ፣ አገሪቷ ከመስመር እንዳትወጣ መንግስት ላይ ብቻ መጣል ያለበት አይመስለኝም። እሺ ቤንሻንጉል ጉዳይም በጣም መታየት አለበት። ምዕራብ ኢትዮጵያ ያው በሹፌርነትም ሄደው በስደትም ሄደው ኦሮሞኛ ተናጋሪ ትግሬዎች አሉ። እነሱን ወያኔ አርገዋቸዋል። እነሱ ናቸው አንዱ ጥፋት። ሐረርም ላይ እንደዚሁ እና ይሄንን ጦርነት ለማጥፋት በጣም በማስተዋል ላይ የተመሰረተ ጥናት ያስፈልጋል። የታሪክ ምሁራኖች ጥናታዊ ጽሑፎቻቸውን ማቅረብ አለባቸው። ተመራማሪዎቹም በዛው ልክ መደራጀት አለባቸው፣ ማወቅ አለባቸው። እኛ ሐኪሞችም ስለሆነን ውስጥ ለውስጥ ስለምንሄድ ያንን አይተን ብንናገርም ሰሚ የለን። እኔ የወርቅ አጠባቸው አይመቸኝም። ኮንትሮባንድ ነው የሚገባው። ቤንሻንጉል መንግስትም አለበት እና ለባለሙያዎች ቢተው የወርቅ ስራው ሀገርን ይጠቅማል፣ የሚመረተውም ይታወቃል። ተፈርተው እንዴት ነው ዱርዬ እንዴት ይፈራል? ሁልጊዜ ፈርተዋቸው የሚኖሩ ይመስለኛል። መንግስት እነዚህን ወሮበሎችን የፈራ ይመስላል። አሁን ለምሳሌ አርሲ ውስጥ ከረዩ ውስጥ እሱ ናቸው ያሉት። እውነት የከረዩ ህዝብ ሰው ገዳይ አይደለም፣ አርሲም ሰው ገዳይ አይደለም፣ የባሌም አይደለም። በቃ እዛ ውስጥ ገብተዋል። ኦሮምኛ ተናጋሪ ናቸው፣ ሶማሊኛ ተናጋሪ ናቸው እና ትንሽ አስቸጋሪ ይሆንበታል መንግስት እና ለመንግስት መተው የለብንም። ልክ አሁን ዘመቻው ላይ እንደተቀላቀል እዚህም ላይ ተቀላቅለን አላንዴና ለመጨረሻ ጊዜ ይሄን ጦርነት ማቆም አለብን። አለበለዚያ እየተሸመገለ የሚቆይ ከሆነ የተነቃነቀ ጥርስ ካልወለቀ አያርፍም። እኔ የአፋርን ህዝብ አደንቃለሁ። ከአፋር መማር አለብን። ድሮ ቢሆን አፋር ክፍተት አይፈጥርም። በጣም ጠንካራ ህዝብ ነው። ኢሳሁ ላይ ስንሄድ ሰፊ ቦርደር አለ። ኢንዲያኖች
ይሄንን ትውልድ እኮ በዚህ በ30 ዓመት ውስጥ አበላሽተውታል። ሌብነት፣ ጉበኛነት፣ ውሸት፣ ይሄ ሁሉ ኃላፊነት የመንግስት ላይ ነው። ለምሳሌ ዋሽቶ የሌለ ያልገባ ወታደር ገብቷል ብሎ ጮሆ ህዝብን ማስነሳት ይሄ ከውሸት አንዱ አካል ነው። አሁን ብዙ ላይ ስናየው ብዙ ወታደር ብቻ ያላቸውም እነዚህ ሰዎች ጩኸት ነበር። እና የተረጋጋ ህዝብ መፍጠር ያስፈልጋል። መሪዎች ለምሳሌ የቀበሌ መሪዎች፣ የወረዳ መሪዎች፣ የክፍለ ከተማ መሪዎች እርዳታ ላይ ብቻ መተኮር የለባቸውም። እርዳታ አንጡ ብሎ ህዝብን ማስጨነቅ ብቻ ላይ መሆን የለበትም። መንግስት የሰውን አቅም ያውቃል። ህዝብ ደግሞ የራሱ አቅም አለው፣ አይከለከልም። ሌብነትን ማጥፋት ነው። እኔ ከንቱንም የታዘብኩት ነገር ከእርዳታውም የታዘብኩት ነገር ጦርነቱን ለማቆም ከሚደረገው ነገር ከታዘብኩት አይቀር እዛ ውስጥ ወረው በሎችም አሉ እና እሱን ማጥፋት አለበት። እሱ ሲጠፋ ጦርነት ይጠፋል። ጦርነቱ እኮ ቢዝነሳቸው የሆኑ ሰዎች አሉ እና የጦርነትን ቢዝነስነት የጦርነትን አስከፊነት ሳይሆን ጥቅሙን ነው የሚያስቡት። እንደማይጠቅምና አገርን እንደሚጎዳ ማስተማር ያስፈልጋል። ካላስተማር ነው ሰው እየረበሸ ይኖራል። ከዛ ወጣቱ ላይ መሰራት አለበት። ወጣቱ ተበላሽቷል። ጫት ቃሚ ነው። ጫት ካልቃማ አይንቀሳቀስም፣ ጭንቅላቱ አይሰራም፣ ድራጊስት ነው። ከዛ በኋላ ደግሞ ያንን ሲያጣ ደግሞ ወደ ሌብነቱ ይሄዳል። ጦርነቱ ሲነሳ በዛ መካከል የሚዘርፈውን ነው የሚያስበውና ወደዛ ገብቶ ማስተማር ነው። ይሄን ያክል ግን ጉልበት ኖሯቸው መንግስትን ይጎዳሉ ብዬ አላስብም። አሁን እንትናቸው ተበልቷል፣ ታውቆባቸዋል ብልጠታቸውና ህዝብ ከመንግስት ጋር መሆን አለበት። በዘር የተከፋፈለውን አንድ ፖሊሲውን ማውጣት ያስፈልጋል። ኦሮሞ፣ አማራ፣ ትግሬ ምናምን ብሎ የሚለውን በጠቅላይ ግዛት ድሮ እንደነበረው ቢያደርጉት አሁን የምናያቸው ጥፋቶች አይፈጠሩም። እንግዲህ እሱን ለማድረግ ብዙ መንገድ መሄድ አለባቸው፣ ማስተማር አለባቸው። ያንን በአንድ ቀን የሚሆን ነገር አይደለምና ማስተማር መማር አለበት። እኔ ግን ሁሉም ጋር ስለሚደርስ ይሄ ጦርነት በግድ ሰሜን ላይ ብቻ አይቆምም። ምክንያቱም እንዳልኩ ቀለበት ሰርቷል። ያንን ቀለበት እየቀረጠፈ መጣል አለበት መንግስት። ያንን ቀለበት ለመበጠስ ደግሞ ህዝብ ያስፈልገዋል። ህዝቡ መተማመን አለበት እና ለምሳሌ ሶማሌ ላይ ያለው ተጠናክሮ እንዲህ አይነቶችን የሚያያቸው ምልክቶች ማስወጣት አለበት። ኦሮሞም ላይ ያለው ኦሮሞዎቹ ያው የኦሮሞ የገዳ ስርዓታቸው አለ፣ የራሳቸው የሆነ አካሄድ አለ። ከዛ ውጭ የሆነው ነገር ትክክል አይደለም ብሎ ማስወገድ አለበት። ያኖረው ያ ነው። ከዛ ደግሞ በተለይ ከፋው ላይ ይሄ ያለው ጀኒን የሆነውን ነገሮች ሁሉ ያጠፉ ብልጥ ያረጓቸው አመስለው ሌብነቱን ያስተማሯቸውና እነዚህን ማስተካከል አለባቸው። ከዛ በተረፈ በዚህ ምዕራቡ በምስራቁ ያለው በእርቅ ማድረግ ነው። ያው በገዳ ስርዓቱ ማድረግ ነው። በሶማሌም ያለውን የጎሳውን ማስተካከል ነው እና ከዚህ በኋላ ኢትዮጵያ በሰላም እንድትኖር ለማድረግ ብዙ የሚፈጅባት አይመስለኝም። በአሁኑ መቀላቀል ሰላማዊ ነገር ይፈጠራል። ግን እነዚህን በዚህ 30 ዓመት ውስጥ የተበላሹ ነገሮችን ማጽዳት ያስፈልጋል። 30 ዓመቱ የጥፋት ዘመናችን ነው እና ሀገር እንደ ሀገር ልትቆም የህዝብ ትብብሮች ያስፈልጋል። ያኔ ደርግ ሲወጣ ያው አውሮፓውያኖች ብቻ ነበሩ። ራሻ ፈርሳ ነበር። ያው ቻይናም ትንሽ ናት፣ አቅም የላትም እና ሌሎችም እንደዚህ አቅም አልነበረም። ያን ጊዜ መፈራረስ ነገር ነበር እና ያንን ተመርኩዘው አውሮፓውያኖቹ ወይም አሜሪካኖቹ እድል ነበራቸው፣ አቅም ነበራቸውና ያው መንግስቱ ኃይለማርያምን አስወጥተው ወያኔን አስገቡ። ያን ጊዜ ታዝባችሁ ከሆነ ገበሬን አልነኩም፣ እየተለማመጡ እያባበሉ ነው የመጡትና መንግስቱን ነው የሚፈልገው ስላሉ ሰው መንግስቱን ጠልቶ ስለነበረ እልል ብሎ ተቀበላቸው። አሁን ግን እንደዛ አይደለም።
አሁን ዓለም ተቀየረች። ለምሳሌ ራሻ አቅም አፍርታለች። ቻይና ደግሞ ዓለምን ልትቆጣጠር ምንም አልቀራትም። ሌሎችም በስለት ያደረጉ ሄዱ። ቱርክም ተጨመረች፣ ኢራንም አለች። አሁን እነዚህ ሆኑና አልተቀበሏቸው። ስለዚህ እኛ እድለኞች ነን። በአሁኑ ወቅት ያለው መንግስትም እድለኛ ነው። ስለዚህ ደጋፊ ያለው መንግስቱ ግን ያኔ ደጋፊ አልነበረም። አሜሪካን እንደፈለገ ያደርገው ነበር፣ እንግሊዝ እንደፈለገች ታደርገው ነበር። ያ እድል ስላላገኙ ነው እንጂ ድሮ ማስወገድ ይችሉ ነበር። አሁን አይሆንም። ሁለተኛ ኢትዮጵያ ደግሞ አሁን ሰልችቷታል። ህዝቡ ብቻም አይደለም ምድሪቷም ሰልችታለች። የመሬቱ ሽያጭ በጣም ነው የሚገርመው። በዚህ ጊዜ በዚህ ችግር ወቅት መንግስትን ይሄን አርግ ማድረግ ማለት አንችልም። ግን እንዴት ነው እሱ በአገርህ በተወለድክበት በተፈጠርክበት ሀገር ላይ የዚህን ያህል ግሽበት በቃ ሌብነቱን በሙሉ መሬት ላይ አርገውታል። ከዛ ባንኩ ላይ አርገውታል። ባንኩ ተዘርፏል፣ መሬቱ ተዘርፏል፣ የሰው ጭንቅላት ተዘርፏል። ምንድነው ያልተዘረፈው ነገር? ሰው እኮ ወርቅ ምናምን ሊል ይችላል። አእምሮ ከተዘረፈ ምን ዋጋ አለው? እና እዛ ላይ መንግስት እድል መስጠት አለበት። ምሁር ደግሞ እንትን ብቻ አይደለም፣ አሜሪካን ሀገር የተማረ ዲግሪ ያለው ብቻም አይደለም። እዚህ ካፒታል ያደረገ ብዙ ሰው አለ። በዚህ ስራ ልምድ ያለው ዕውቀት ያለው እድሜም ዕውቀት ነው እኮ። እና እዛ ላይ መጠቀም ይችላል መንግስት። አንተ ዲግሪ የለህም ብሎ ማባረር ሳይሆን ስንት ዓመት ሰርተሃል፣ በየስራው አሰራር ምን ያህል ነው በሚለው ማሳደግ ይችላል። ሌብነቱን ማጥፋት ካላጠፋ የራሱም ይዘረፋል መንግስት። ሁለተኛ ወደ ግብርናው ማተኮር አለበት። ከዛው ጋራ የትምህርትን የነዚህ ብዙ ነገሮች አሉ። ብዙ ነገር ወደ ኋላ ሄዳለች አገራችን። የለችም ማለት እንችላለን። ያው ህዝቡ ነባር ህዝብ ስለሆነ ነባር አመለካከት ስላለው ነው እንጂ ባለው ነገር በጣም የተጎዳች ምድር ናት። እንግዲህ ከንጉሱ ከሞቱ በኋላ ንጉሱ ከስልጣናቸው ከወረዱ በኋላ መንግስት የለንም ማለት እንችላለን። የተሻለ ነገር ያለችን በዛች በ57 ዓመት ውስጥ እሳቸው የሰሯት ናት። ኢትዮጵያ በጣም ሀብታም ሀገር ናት። ማዕድኗ፣ እጽዋቷ ሁሉም አልተሰራበትም። እንድንሰራ ልብ ይስጠን ነው ለመስራት። ሁለተኛ ሁሉም ኢትዮጵያዊ ህፃን አዋቂው ማንኛውም ኢትዮጵያዊ ምንም ይሁን ደሃ ይሁን ሀብታም ይሁን ይሄን ጦርነት ለማቆም ጎረቤቱን ይመልከት። ሩቅ መሄድ የለበትም። አጠገቡ ያለውን ሰው ነው መመልከት ያለበት።